እግዚአብሔር የተናገራችሁ ንግግር አለ? እግዚአብሔር ያወራላችሁ ነገር አለ? እግዚአብሔር ትንቢት ተናግሯል በሕይወታችሁ ላይ? እሱን ይዛችሁ ተኝታችኋል ወይ? ምን እያደረጋችሁት ነው ያላችሁት? ምክንያቱም ይሄ ሰው ገና ምንም አይነት ጠብታ እንኳን ሳያይ ኤልያስ የሚጸልይ ሰው ነው። በጣም ጸሎት ሰው ነው። በፊቱ የምቆመው እግዚአብሔር ነው የሚለው። በፊቱ የቆምኩት እግዚአብሔር ነው የሚለው። አይገርማችሁ? በፊቱ መቆም ማለት በእግዚአብሔር ፊት መሆን ማለት ነው። በህልውና ውስጥ መሆን ማለት ነው። እሱ ግን አየው፣ በእምነት አየው በጣም ከባድ ዝናብ እግዚአብሔር እንደሚጥል። ሃሌሉያ! የታየችው ጥቂት ደመና ይወርዳል ያለው በጣም ዶፍ ዝናብ ይወርዳል አለ። ስለዚህ የተናገራችሁ ንግግር እግዚአብሔር ያወራላችሁ፣ እግዚአብሔር በቃሉ የነገራችሁ፣ እግዚአብሔር በማለዳ ገና በልጅነታችሁ ያወራችሁ ነገር ቢሆን አንዳንዱ 20 ዓመቴ ነው ትንቢት አለኝ ይላል። አያችሁ አገልጋዮች ሆኖ ራሱን ያውቃል። 20 ዓመቴ ያው ትንቢት ካለኝ ይላል ይሉኛል። በፊት ተስፋ ቆርጥ ነበር። እቺ ሴትዮ 20 ዓመቷ ከሆነ አገልጋይ ናት፣ አገልጋይ ነው። እኔ ታዲያ ስንት ዓመት ልጠብቅ ነው ጌታ ሆይ እል ነበር። ለካ ትንቢትህን የምታፈጥነው አንተ ነህ። ጳውሎስ ለጢሞቴዎስ እኮ ከሽማግሌዎች የተቀበልከውን እጅ በመጫን የተቀበልከውን ትንቢት ቻል አትበል፣ ምን በል ተጋደል፣ ተዋጋ፣ ከፍተኛ ጦርነትን ተዋጋ ይላል። ትንቢት ይዘህ ተኛ አልተባልክም። የእግዚአብሔርን ቃል ይዛችሁ ተኙ አልተባላችሁ። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች ጌታ ይባረክ። እኔ እህታችሁ አገልጋይ ሄቨን ነኝ ከስዊድን። እግዚአብሔር ይመስገን። ባለፈው እንግዲህ ካየነው ቪዲዮ እርግጠኛ ነኝ ይሄ ሁለተኛውን ቪዲዮ ነው የምሰራላችሁ። ስለ አንደበት ኃይል ነው። ኦኬ፣ ዓለማችንን እንዴት እንደምንቀይር ባለፈው እዛኛው ቪዲዮ ላይ ስናይ ነበረ። እግዚአብሔር የተመሰገነ ይሁን። ምናልባት ያላያችሁ ሰዎች ካላችሁ ዛሬ ገና ነው ይሄንን ቪዲዮ ክፍት ያደረኩት። እንግዲህ መንፈስ ቅዱስ መንፈሴ መርቶኝ ነው ወደዚህ ቪዲዮ የመጣሁት የምትሉ ሰዎች ካላችሁ ዌልካም ላችኋለሁ። የግሬስ ኦፍ ጋድ ፋሚሊ ስለሆናችሁ ጌታን እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ ያው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንደምትጀምሩ አምናለሁኝ። ጌታ ኢየሱስ ይባረክ። ከተመቻችሁ ደግሞ ለሌሎች ሼር ማድረጋችሁን ደግሞ አትዘንጉ። በጣም ወዳችኋለሁ። ምናልባት አላየሁትም የምትሉ ሰዎች ካላችሁ ደግሞ ሜንሽን፣ አንዳንድ ጊዜ ለምንድን ነው ሜንሽን የማደርገው መሰላችሁ? ሌሎች ሰዎች ድንገት ይህንን ቪዲዮ ለመጀመሪያ ቀን ሊሆን ይችላል የሚያዩትና ሌላ ቪዲዮ እንዳለም ላያውቁ ይችላሉ። ባለፈው ሰርቻለሁ። ኖርማሊ ይሄ እንትን አይደለም፣ ተከታታይ እንደ ትምህርትም አይደለም፣ ግን ጀስት ባለፈው አይተናል የተወሰነ። ዛሬ አሁን ደግሞ እናያለን ማለት ነው። ስለምን? ስለ ንግግር ነው። ክብር ለእግዚአብሔር ይሁን። አሜን። ንግግራችን እንዴት ዓለማችንን እንደሚቀይር፣ ንግግራችን ማለት እኛ ስንናገር እንደ እግዚአብሔር ቃል ስለሆነ የትኛውም ንግግር ምንም መቀየር አይችልም። የእግዚአብሔር ቃል ግን የህያውና የሚሰራ ስለሆነ እስትንፋስም ስላለበት ነፍስም ስላለበት የሞተን ነገር ህያው ስለሚያደርግ የጨለመን ነገር ወደ ብርሃን ስለሚያመጣ እንደ እግዚአብሔር ቃል የምንናገረው ንግግር ተጽዕኖ ለመፍጠር አይችልም። በህይወታችን ላይ፣ በኑሯችን ላይ፣ በአገልግሎታችን ላይ ኦኬ፣ በልጆቻችን፣ በትዳራችን፣ በፋይናንሳችን፣ በስራችን ላይ በቃ ተጽዕኖ መፍጠር ይችላል ማለት ነውና አለመቻል ተጽዕኖ ለመፍጠር ሳይችል አይቀርም፣ ይፈጥራል። ወዳጆቼ ጌታ ይመስገን። ክብር ለእግዚአብሔር ይሁን። አሜን። እንደዚህ ይላል የእግዚአብሔር ቃል ሲናገር፣ በሰባተኛውም ጊዜ እነሆ የሰው እጅ የምታህል ታናሽ ደመና ከባህር ወጣች አለ። እርሱም ወጥተህ አክዓብን ዝናብ እንዳይከለክልህ ሰረገላህን ጭነህ ውረድ በለው አለ ይላል። እንግዲህ አንደኛ ነገሥት ምዕራፍ 18ን ከማየታችን በፊት ምዕራፍ 17 ላይ ሄደን ስናይ እግዚአብሔር መጀመሪያ ኤልያስን ሲልከው በአንድ ምክንያት ነው። ምን? ዝናብ እሰጣለሁና ሂድና ለአክዓብ ተገለጥ ነው ያለው። ክብር ለእግዚአብሔር ይሁን። አያችሁ፣ ይሄ ሰው ፕሮፌሲ ይዟል፣ ቃል ይዟል፣ ትንቢት ይዟል፣ የእግዚአብሔርን ድምፅ ይዞ የወጣ ሰው ነው። ግን ሄደን ስታይ የሄደበት ፕሮሰስ አለ። በአንድ ጊዜ ዝናቡ አልተዘጋም፣ በአንድ ጊዜ ዝናቡ አልመጣም። ሰማይ ባንድ አልተዘጋም፣ ሰማይ ባንድ ጊዜ አልተከፈተም። የሄደበት ፕሮሰሶች አሉ። በህይወታችን ላይ እግዚአብሔር የተናገረን ንግግር አንዳንዴ ቆየኮ፣ ዘገየኮ፣ ውሸት ይሆን፣ አይ ከሌኮ ሐሰተኛ ነው ሲባል በቃ ባለፈው የነገረኝ ነገርም አልተፈጸመም፣ እውነት እኮ ነው፣ ሐሰት እኮ ነው ብለን ያንን ሰው እንውግራለን።
እንዲሁም ከእግዚአብሔር ነገር ጋር እንተላለፋለን። እግዚአብሔር በህልም የሚያሳየን በራእይ የሚያሳየን ነገር እዚህ ምድር ላይ አካል ለብሶ እንድናየው እግዚአብሔር ያወራን ነገር እንድናየው እኛ በዛ ጉዳይ ላይ በእምነት ኮንፌስ ማድረግ አለብን። በእምነት መናገር አለብን። በእምነት ማወጅ አለብን። ወዳጆቼ ክብር ለእግዚአብሔር ይሁን። ያለ እምነት የእግዚአብሔርን ቃል ስትናገር ብቱል፣ ስትሰብክ ብቱል፣ ስትተነብይ ብቱል ሰዎች ህይወት ላይ አንተ ህይወት ላይ ጠብ የሚል ነገር አይመጣም። ለዚህ ነው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ይላል። ይህንን ቪዲዮ እየሰማችሁ ይህንን ቪዲዮ እየተማራችሁ የእግዚአብሔር ከውስጣችሁ የእግዚአብሔር ቃል ስለሆነ የሚገባው የእግዚአብሔር ድምጽ ስለሆነ እኔ መልእክተኛ ነኝ። ክብር ለእግዚአብሔር አሜን። እኔ የእግዚአብሔር ሴት ነኝ፣ የተቀባው ሴት ነኝ። እግዚአብሔር በእኔ ውስጥ አኖይንቲንግ አስቀምጧል። እያወራችሁ ያለው የእግዚአብሔር መንፈስ ነው። ጸጋው ነው እየመከራችሁ ያለው፣ ጸጋው ነው እያስተማራችሁ ያለው። ከዚህ የተነሳ እናንተ ህይወት ላይ ምን አለመፈጠር አይችልም? እምነት አለመፈጠር አይችልም። ምክንያቱም የምትሰሙት የሄቨንን አነቃቂ እንትን አይደለም የምትሰሙት፣ የአነቃቂ ንግግር አይደለም የምትሰሙት። የሚያሰማችሁ የእግዚአብሔር ቃል ነው። የሚያሰማችሁ ራሱ እግዚአብሔር ነው። ጌታ ይባረክ አሜን። ምክንያቱም የእግዚአብሔር ሰው ማለት ከእግዚአብሔር የሆነውን ነገር ወደ አንተ የሚያደርስ ማለት ነው። መልእክተኛ ማለት ነው። ነብይ ማለት የእግዚአብሔር አፍ ማለት ነው። ክብር ለእግዚአብሔር አሜን። ድምጽ ነኝ ስላችሁ እኔ እግዚአብሔር የሰጠኝን ነገር ለእናንተ አምጥቼ የምሰጥ ነኝ ማለት ነው። እግዚአብሔር መንፈስ ስለሆነ ሰውን ነው የሚጠቀመው። ጌታ ይባረክ አሜን። ስለዚህ እናንተ ህይወት ላይ አሁን የምናገረው ነገሮች፣ አሁን የምሰብካቸው፣ አሁን የምጸልይላችሁ እንዲና እንዲ ነው እያልኩኝ የማስተምራችሁ የማስረዳችሁ ነገሮች በጠቅላላ በህይወታችሁ ላይ ፕራክቲስ ማድረግ ስትጀምሩ አለመፈጠር አይችልም፣ አለመሆን አይችልም፣ አለመቀየር አይችልም። እግዚአብሔር ይመስገን በጣም ብዙ ምስክርነት አለኝ። በጣም ብዙ ሰዎች ይመሰክሩልኛል። ተቀይሬያለሁ፣ ተለውጫለሁ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። አም ሶ ሃፒ። በጣም ደስ ይለኛል። ምክንያቱም የመታየት ፍላጎት ብዙ የለኝም። ጌታ ይባረክ አሜን። በጣም ጊዜም ስላለኝ አይደለም ቪዲዮ ለእናንተ እየሰራሁኝ ምለቅ ወዳጆች። ኢቭን እንኳን ሳይቀር እኔ ቪዲዮችን የማሰራው በእውነት ነው የምላችሁ ለእናንተ በጥራትና ቆንጆ ሆኖ ደስ በሚያሰኝ ሁኔታ ሆኖ እንዲደርስላችሁ ከራሴ እያወጣውኝ ነው። ጉልበቴንም ገንዘቤንም ጊዜንም ጸጋ የሰጠኝንም ጸጋ ለሰዎች በነፃ የማደርሰው ሰዎች እንዲጠቀሙ ነው። ሰዎች ሲጠቀሙ ሳይ ደግሞ የመጀመሪያዋ ደስተኛ ሆነው ነው እኔ ስደሰት ሰማይ ደግሞ ደስ ይለዋል። ጌታ ይባረክ። ሰዎች ተጠቅመው ተለውጠው ሲያዩ ደግሞ እግዚአብሔር በጣም ደስ ይለዋል። ጌታ ይመስገን። ክብር ሁሉ ለኢየሱስ ይሁን። ስለዚህ ወዳጆቼ እዚህ ቦታ ላይ በአጋጣሚ ሊሆን ይችላል የመጣችሁት፣ ሼር አድርገውላችሁ የተባረኩ ሰዎች አሉ። በልተው ብቻ ጸጥ የማይሉ ደግሞ ለሌሎች ደግሞ ሼር የሚያደርጉ ፌስቡካችሁ ላይ ሼር ልታደርጉ ትችላላችሁ። ግሩፕ ላይ ሼር ልታደርጉ ትችላላችሁ። ለአንዲት ለምትወዷት ጓደኞቹ፣ ለአንድ ለምትወደው ጓደኛ ይህንን ሼር ብታደርግለት በእውነት ተለማምዶ የማያውቀው ህይወት ውስጥ መለማመድ ይጀምራል። የዛን ጊዜ የእግዚአብሔር ብርሃን ወደ ህይወቱ ይመጣል ማለት ነው። ወዳጆቼ ክብር ሁሉ ለኢየሱስ ይሁን። ዛሬ ምንድነው የምትይኝ ካላችሁኝ፣ ቃል አላችሁ? እግዚአብሔር የተናገራችሁ ንግግር አለ? እግዚአብሔር ያወራላችሁ ነገር አለ? እግዚአብሔር ትንቢት ተናግሯል በህይወታችሁ ላይ? እሱን ይዛችሁ ተኝታችኋል ወይ? ምን እያደረጋችሁት ነው ያላችሁት? ምክንያቱም ይሄ ሰው ገና ምንም አይነት ጠብታ እንኳን ሳያይ ኤልያስ የሚጸልይ ሰው ነው። በጣም ጸሎት ሰው ነው። በፊቱ የምቆመው እግዚአብሔር ነው የሚለው። በፊቱ የቆምኩት እግዚአብሔር ነው የሚለው። አይገርማችሁ? በፊቱ መቆም ማለት በእግዚአብሔር ፊት መሆን ማለት ነው። በህልውና ውስጥ መሆን ማለት ነው። እግዚአብሔር 24 ሰዓት አብሮት ከሱ ጋር እንዳለ ያመነ ያወቀ ሰው ነው። የሚናገራቸው ንግግሮች ጠብ እንደማይሉ ያውቃል። እግዚአብሔር ቶሎ ቶሎ እሱ ብቻ ሲናገር ቶሎ ቶሎ ያንን ነገር እንደሚፈጥርለት ያውቃል። ስለዚህ ሰውየው ትንሽዬ የእጅ ደመና የምታህል አየውኝ ሲለው እየበረረ እየሮጠ ሄዶ አካብ እንደዚህ ያለው የዝናቡ ሽንፍር እጅግ ብዙ ነውና ቅደም አለው። ክብር ለኢየሱስ ይሁን። ለምን? እግዚአብሔር ዝናብን እሰጣለሁ ብሎ ነው የላከው። ሰውየው በጣም በእግዚአብሔር ላይ እምነቱ በጣም አስደናቂ ነው። በጌታ በኢየሱስ ክርስቶስ ስም እምነታችሁ እግዚአብሔርን እንኳን የሚያስደንቅ እንዲሆን ጸልይላችኋለሁ።
በጣም ነው የሚያስደንቀው። እግዚአብሔር በማን ነው ደስተኛ የሚሆነው ስትሉኝ፣ በሚያምኑት ሰዎች፣ እሱን ታምነው በሚናገሩት ሰዎች። ዝናብ እኮ ከባድ ነገር ነው ወዳጆች። እሱ ግን አየው፣ በእምነት አየው በጣም ከባድ ዝናብ እግዚአብሔር እንደሚጥል። ሃሌሉያ። የታየችው ጥቂት ደመና ይወርዳል ያለው በጣም ዶፍ ዝናብ ይወርዳል አለ። ኢየሱስ ያድናል። ስለዚህ የተናገራችሁ ንግግር እግዚአብሔር ያወራላችሁ፣ እግዚአብሔር በቃሉ የነገራችሁ፣ እግዚአብሔር በማለዳ ገና በልጅነታችሁ ያወራችሁ ነገር ቢሆን፣ አንዳንዱ 20 ዓመቴ ነው ትንቢት አለኝ ይላል። አያች አገልጋዮች ሆኖ ራሱ እኔ አውቃለሁ 20 ዓመቴ ያው ትንቢት ካለኝ ይሉኛል። በፊት ተስፋ ቆርጥ ነበር። እቺ ሴትዮ 20 ዓመቷ ከሆነ አገልጋይ ናት፣ አገልጋይ ነው። እኔ ታዲያ ስንት ዓመት ልጠብቅ ነው ጌታ ሆይ እል ነበር። ለካ ትንቢትህን የምታፈጥነው አንተ ነህ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጳውሎስ ለጢሞቴዎስ እኮ ከሽማግሌዎች የተቀበልከውን እጅ በመጫን የተቀበልከውን ትንቢት ቸል አትበል፣ ምን በል ተጋደል፣ ተዋጋ፣ ከፍተኛ ጦርነትን ተዋጋ ይላል። ትንቢት ይዘህ ተኛ አልተባልክም። የእግዚአብሔርን ቃል ይዛችሁ ተኙ አልተባላችሁ። እኔ አንዱ ልምምዴ ምንድን ነው ካላችሁኝ፣ የእግዚአብሔርን ቃል አውጃለሁ፣ በህይወቴ ላይ አውጃለሁ፣ እናገራለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አውቃለሁ ክሬት የሚያደርጉ መልአኮች እንደሚላኩልኝ፣ ወዲያውኑ ማህተም የሚመቱ። አያችሁ፣ አንዳንድ ሰው ምን ልሁን ቸገረኝ እኮ፣ አረ ጌታ ሆይ እስከ መቼ ነው ግን የኔ ነገር? እስከ መቼ ነው ግን የኔ ችግር? እስከ መቼ ነው ግን? እስከ መቼ ነው? እስከ መቼ ነው? መልስ የለም። አባቴ እራበኝ ስትለው ምንድነው የሚልህ? አልበላህም ይላል። አዎ አባዬ ግዛልኝ ስትለው ኦኬ፣ አየ ወደ መግዛቱ ይሄዳል ማለት ነው። ወዳጆቼ እግዚአብሔርን መጠየቅ መለማመድ አለባችሁ። በእምነት እግዚአብሔርን መጠየቅ አለባችሁ። በእምነት ማወጅ አለባችሁ። በእምነት የእግዚአብሔር የተናገረላችሁ ንግግር መሬት ላይ እንዲወርድ አካል እንዲለብስ። ኦኬ፣ ማየት ከፈለጋችሁ ንግግራችሁን አስተካክሉ። ንግግራችሁን ካስተካከላችሁ፣ ንግግራችሁን እንደ እግዚአብሔር ቃል ካደረጋችሁ፣ ንግግራችሁን ፕሮፌሲ ካደረጋችሁት እግዚአብሔር እዛ ጉዳይ ላይ አለመምጣት አይችልም። ክብር ለእግዚአብሔር ይሁን። እግዚአብሔር በደንብ አድርጎ ምን ይሰራበታል። እግዚአብሔር ይፈጥርበታል። እግዚአብሔር ስሙ ራሱ እኮ ፈጣሪ ነው። ስለዚህ ያንተን ዓለም እግዚአብሔር አለመፍጠር አይችልም። ይፈጥርልሃል። አሜን። ከዚህ በፊት የሚመችን ረዳት ይፈጥርልሃል በሚል ርዕስ አካፍያለሁ። በጣም ብዙ ቪዲዮዎችን ሄዳችሁ ብትመለከቱ ህይወታችሁ ነው የሚቀይሩላችሁ ወዳጆች። ምናልባት በዚህ አጋጣሚ ይሄ የመጀመሪያ ቪዲዮ ነው የምትሉ ሰዎች ካላችሁ ክብር ለእግዚአብሔር ይሁን። አሜን። ወዳጆቼ ዛሬ ምንድነው እያልሽው ያለው ካላችሁኝ፣ ያማረ ቃል በህይወታችሁ ላይ እግዚአብሔር የተናገረውን መልካም ቃል እግዚአብሔር ጎበኝሻለሁ የሚለው እኮ ያኩ ያማረ ቃል እኮ ነው። ምሳሌ ምዕራፍ 16 ቁጥር 24 ላይ እንደዚህ ይላል፣ ያማረ ቃል የማር ወለላ ነው። አያያያያ ጣፋጭ ነው። ያማረ ቃል እኮ ነው የእግዚአብሔር ቃል። ከዛ በላይ ነው ወዳጆቼ። ቃልህን እኮ ወደድኩት ይላል። ከማርና ወተት ይልቅ ጣፈጠኝ ማለት አንድን ነገር በጣም ኤክስፕሌን ልናደርግ ስንፈልግ የምንጠቀመው ነገር አንዱ ምንድን ነው? ማር ነው። በጣም ኤክስፕሌን ልናደርግ ስንፈልግ የምንጠቀመው ነገር አንዱ ምንድን ነው? ወተት ነው። ከዛ በላይ ምን አለ? በጣም የምትወዱትን ሰው የኔ ማር ነው የምትሉት አይደል? በጣም የምትወዱትን ሰው የኔ ጣፋጭ ነው የምትሉት። ከዛ በጣም እንትን ያለ ነገር የምትገልጹበት ነገር አለ ብዬ አላስብም። እኔ እንግዲህ እንደዛ ነው የምለው። ስለዚህ በጣም ይሄ ያማረ ቃል በህይወታችሁ ላይ የማር ወለላ ሆኖ ነው የሚገለጠው። አሜን። ዛሬ በኢየሱስ ክርስቶስ ስም አንደበታችሁ ይቀየራል። አሜን። ራሳችሁ ላይ የማይረባ ንግግር ኢቭን ብዙ ሰው ቃል ተቀብሎ አይ እንደው እንደዚህ ብሎኛል ግን አይመስለኝም አይ ብሎ ራሱ እዛው ያፈርሰዋል። በእምነት ኮንፌስ ከማድረጉ የተነሳ እኔ በበኩሌ ትንቢት አልደራደርም። እግዚአብሔር ምስክሬ ነው። ዘር ስትዝሪና አካል ይለብሳል ያሉኝ ሰዎች አውቃለሁ። እኔ በጣም ደፋሮች አሉ ነቢያቶች። ግን ዘር ስትዘሪ አሁን የተናገርኩብሽ ነገር አካል ይለብሳል ይላሉ። እኔ ግን እዛው ነው ማጸነው በጌታ በኢየሱስ ክርስቶስ ስም። እውነት እግዚአብሔር ይሄንን ትንቢት በትክክል አንተ ተናግረኸኝ ከሆነ እንደው ከራሳቸውም እንኳን ቢሆን
በኢየሱስ ስም አካል ለበሰ ብዬ እዛው ነው ማጸናው። ወዳጄ ገንዘብ ሰጥተህ ትንቢትህን አካል የሚያለብስልህ ጉበኛ አምላክ የለም። ይሄ ከጨለማው ነው፣ ከጥልቁ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በደንብ አድርጌ ነው የምነግርህ። ገንዘብ ሰጥተህ አካል አታለብሰውም። ለእግዚአብሔር መስዋዕት ሰጥተህ፣ አዎ እግዚአብሔር ይባርካል። ለእግዚአብሔር አስራትህን መባህን ለእግዚአብሔር ሰው የፍቅር ስጦታን ሰጥተህ አንተ አለመባረክ አትችልም። ኦኬ ብለሲንግን የምታስለቅቅባቸው መንገዶች እነዚህ ናቸው እንጂ ሰውየው ትንቢት ሲናገርብህ አንተ ገንዘብ ስትሰጠው የዛን ጊዜ አካል ይለብሳል። እኔ አላምንም። እቺ የመቀባበያ ሲስተም ናት። ምክንያቱም ሰው እንዲሆንልሃል ሲባል ነው እንጂ የሚሰጠው። ኦኬ እንደኔ እንደዚህ ቁጭ ብሎ ዋጋ እየከፈለ የሚያስተምረውን ይሄ ፕሪንሲፕል የሚሰጠውን ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አይኑን የሚያበራለትን የሕይወትን ቃል የሚሰብከውን ዞር ብሎ ማያየው እሱ ስላልሆነ ርዕሴ ብዙ ወደዛ አልሄድም። ነገር ግን የእግዚአብሔርን ቃል በእምነት ሰውየው እንደዛ እንኳን ሲልህ አንተ ግን በኢየሱስም አንተ ከተናገርክ ጌታ ሆይ በሕይወት ላይ አካል ለበሰ። ምክንያቱም ይሆንልሃል፣ ይደረግልሃል፣ ትወጣለህ፣ ትሻገራለህ፣ ትባረካለህ ስለሆነ ትንቢቱ ትሞታለህን ብቻ ነው ሪፊውዝ ማድረግ ያለብህ። በኢየሱስ ክርስቶስ ስም አልቀበልም። ትክክለኛ እግዚአብሔር እንኳን ተናግሮ ቢሆን በድለህ እንኳን ቢሆን ኃጢአት ሰርተህ ቢሆን እንደ ሕዝቅያስ ወደ ግድግዳ ዞረህ በንስሐ በእንባ ስትለምነው እግዚአብሔር እድሜን ይቀጥላል። ይሞታሉ ብሎኝ እግዚአብሔር እኔ በእውነት በንስሐ አልቅሼ እድሜ ተቀጠለላቸውን ሰዎች አውቃለሁ። ስሙ ይባረክ። አሜን። ጊዜያቸው ስላልሆነ ያለ ጊዜያቸው በራሳቸው መንገድ ሊቀጠፉ በጣም የሚተጉ ሰዎች አሉ፣ ክፉ ሰዎች አሉ። ግን ስለነሱ ዛሬም እኛ እንማልዳለን። እድሜው ከሄደ እንደውም እኔ በጣም ነው ደስ የሚለኝ። ጌታ ሆይ ተባረክ ነው የምለው። እድሜው ከሄደ እየተሰቃየ ከሆነ የማይፈወስ ከሆነ የማይድን ከሆነ ቢሞት ነው እንደውም ሰውየው ለሱ እረፍቱ፣ ለሱም ለቤተሰቡም እረፍት ነው። ጌታ ይባረክ። አሜን። ስለዚህ ምንድን ነው ካላችሁኝ እግዚአብሔር የተናገረውን ቃል በሕይወታችሁ ላይ ማወጅ፣ መጸለይ፣ መናገር እሱ ሕይወትሽ ላይ እንዲመጣ ታደርጊዋለሽ። በአካል እንድታዩ ታደርጊዋለሽ። ስንት ዓመት የተነገረ ትንቢት ያልተፈጸመላቸው ሰዎች አሉ። ያ ያልተነገረላቸው ያልተፈጸመው አብዛኛው ማለት ነው አብዛኛው እግዚአብሔር ያቆያል። አንዳንዱን ጊዜህን ያስጠብቃል። ትታሻለህ። ጊዜ እስከሚመጣል ድረስ ትታሻለህ። ያንተ ቀን ያንተ ሰዓት መዝገቡ እስከሚከፈትል ድረስ ዋጋ ትከፍላለህ። ግን መዝገቡ የተከፈተለት ቻው ወዳጄ፣ ኢየሱስ ጌታ ነው። ቻው ነው መከራ፣ ቻው ነው ማጣት፣ ቻው ነው ችግር፣ ቻው ነው በሽታ፣ ቻው ነው ምድረ በዳ፣ ቻው ነው ብቸኝነት፣ ቻው ነው ዋጋ መክፈል። ይሄ የእግዚአብሔር ባህሪ ነው አንዱ። ሌላው ግን አብዛኛውን የምናዘገየው እኛ ነን። አብዛኛው እንዳይፈጥን የምናደርገው እኛ ነን። አብዛኛው ወደ ሕይወታችን ላይ አካል እንዳይለብስ የምናደርገው እኛ ነን። ስለዚህ ምንድነው ካላችሁኝ ያማረ ቃል የማር ወለላ ነው፣ ጣፋጭ ነው። ሕይወታችንን አለማጣፈጥ አይችልም። ያማረ ቃል ማለት የእግዚአብሔር ቃል ነው። እሱን ስንናገረው፣ እሱን ስናውጅ፣ እሱን ስናስቀድም እንደ ማር እየጣፈጥን እንኖራለን። ጌታ ይባረክ። አሜን። ማር ነው፣ ያጣፍጣል፣ ሕይወትን ያጣፍጣል። በጣም ሰዎች የሚሟረሩበት፣ ጸጉራቸውን የሚነጩበት፣ ፊታቸው ማዳት በማዳት የሚኖሩበት ቦታ ላይ ቁጭ ያረጋችሁና እግዚአብሔር እንደኔ ያለመልማቸዋል። አሜን። አያችሁ፣ እኔ ለምልሜ ነው እዚህ ጋር የምታዩኝ እኮ። ያለመለመሽ ምንድነው ሄቨን ስትለኝ የእግዚአብሔር ቃል። አሜን። ምንድነው እንደዚህ ውብ ያደረገሽ? ምንድነው እንደዚህ ቆንጆ ያደረገሽ? እግዚአብሔር ቃል። የእግዚአብሔር ቃል የሚያለመልም ነው። ጌታ ይባረክ። ሃሌሉያ። አሜን። ገና በጣም እለመልማለሁ። እናንተ መለምለም የምትፈልጉ ከሆነ ያማረ ቃል ሕይወታችሁ ላይ አውጁ። ያማረ ቃል ልጆቻችሁ ላይ አውጁ። ያማረ ቃል ፊውቸራችሁ ላይ ተናገሩ። ዛሬ የምታዩትን ነገር አትድገሙት። ዛሬ የምታዩትን ነገር ሕይወታችሁ ላይ አታውጁት። በቃ እኮ እንዲሆኜ ሊያልቅ ነው፣ እንዲሆኑ ልሞት ነው፣ እንዲሆኑ እንዲህ ነው አትበል። በኢየሱስ ስም አይኖቻችሁ ይከፈቱና ነገን ማየት ጀምሩ።
በጌታ በኢየሱስ ክርስቶስ ስም አይኖቻችሁን ያብራላችሁ መንፈስ ቅዱስ። አሜን። አይን ሲበራ ነገን ነው የምታየው። ጌታ ይመስገን። ስለዚህ ለነፍስ ጣፋጭ ለአጥንት ጤና ነው ይላል። ጌታ ይባረክ። አያችሁ፣ ነፍሳችሁ ሐሴት እንድታደርግ ያደርጋታል። ስፒሪታችሁ ይሄ የእግዚአብሔርን ቃል ባይዘው ፊድ ስታደርጉ ስትበሉ ወደ መንፈሳችሁ ነው የሚገባው። ያቺ መንፈሳችሁ ግን ለነፍሳችሁ ለስጋችሁ ጣፋጭ የሆነ ነገር ከሷ እንዲፈልቅ ያደርገዋል ማለት ነው። ብዙ ሰው ግን አስቀምጦታል። የተነገረውን ትንቢት ጽፏል። አንዳንዱ ጽፏል። አጀንዳ ሙሉ ትንቢት አለው። ሃሌሉያ። ሲፈጸም ነው አንዷን መሰርዛት ይላል። አራውጀው አውጁ። ማለዳ ተነሳና አውጀው። ማለዳ ተነሽና አውጁ። ሳክሪፋይስ አድርጉ። እንቅልፋችሁን እስቲ ሳክሪፋይስ አድርጉ። ዛሬ እኮ ብርን ሳክሪፋይስ አድርግ የሚል እንጂ እስቲ ጊዜ ስጥ ለእግዚአብሔር የሚል የለም። እስቲ እንደው ማለዳህን እስቲ ሰዋ የሚል የለም። እኔ ግን እውነት ልንገራችሁ፣ ማለዳችሁን ሰው። ተነሱ ማለዳ አውጁ የእግዚአብሔርን ቃል። ተነሱ ማለዳ ተናገሩ። እግዚአብሔር የተናገራችሁ ነገር ሊፈጸም እንደሆነ አውጁ። እልል በሉ። ድልድል ይሸተኛል ኦሆ አሃ ማሸነፍ ማሸነፍ አሃ ይሄንን ተራራ ኦሆ አሃ ረጋግጨው ልለፍ ኦሆ አሃ ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። አያችሁ፣ ያያችሁትን በመንፈስ ያያችሁትን በአካል የምታዩት እንደዚህ እያላችሁ ስታውጁ ነው፣ ስትዘምሩ ነው። ተራራ ከፊታችሁ አለ፣ እስቲ አልፋችሁ ሜዳ እዩ። ያንን ቅጥር ዘልዬ ያንን ተራራ ዘልዬ። አንዳንድ እግዚአብሔር ያዘልላል። በኢየሱስ ስም መዝለል ይሁንላችሁ። ቅጥሩን መዝለል ይሁንላችሁ። ተራራውን መዝለል ይሁንላችሁ እንጂ ስስማይቴ ነው ማመን። ጌታ ይባረክ። ስለዚህ ለነፍሳችሁ ለአጥንታችሁ ምን ማለት ነው? ለነፍሳችሁ ማለት በቃ እንዴት ነው? መንፈስ፣ ነፍስ፣ እንደገና ደግሞ ስጋ አለ አይደል? በቃ ለስጋችሁና ለነፍሳችሁ እርካታን፣ ደስታን፣ ሰላምን ይፈጥርላታል ማለት ነው። ከመንፈስ የወጣው ስፒሪታችሁ በመንፈስ ተሞልታችሁ፣ በመንፈስ ተሞሉ፣ በመንፈስ ተመላለሱ ነው ይለናል። መንፈስ ስላለ እኮ ነው። እዚህ የምታወጡትን ወርድ እግዚአብሔር ይፈጽማል። ጌታ ይባረክ። በጌታ በኢየሱስ ስም ወደዚህ ልምምድ ውስጥ መግባት ይሁንላችሁ። ጋድ ብለስ ዩ። በጣም ወዳችኋለሁ። ደግሞ ምናልባት በዚህ አጋጣሚ ኮሜንት ሴክሽኑ ላይ አሜን እያላችሁ እንዲሁም አስተያየት እየሰጣችሁ እንዲሁም ደግሞ ለሌሎች ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እኛንም ደግሞ ስለምታበረታቱን አርሶ ብለስድ በጣም ወዳችኋለሁ። እህታችሁ ሄቨን ነኝ። በሌላ ቪዲዮ እስከምንገናኝ ድረስ ሻሎም።